ምንጭ ዩኒቨርሲቲን ጨምሮ በሀገራችን የሚገኙ አብዛኞቹ ዩኒቨርሲቲዎች በየዓመቱ ቁጥር ስፍር የሌላቸው ጥናቶች ይካሄዳሉ። ሳይንሳዊ መንገድን ጠብቀው ችግሮችን አነጻጥረው መፍትሄ ማምጣት ላይ አድርገው ነው የሚሰሩትና ከነኚህ ጥናቶች ይታወቃል አብዛኞቹ ሼልፍ ላይ ነው የሚቀሩት። እንደው እንደ አንድ ምሁር ምን ይሰማዎታል? ወደፊትስ እነኚህ በጥናት የተገኙ መፍትሄዎች የማህበረሰቡን ህይወት ለመቀየር እንዴት ነው መሬት ላይ መውረድ ያለባቸው ይላሉ? በጣም የተሻለ ጥያቄ ነውና እንደው አንድ ምሳሌ ልስጥና ልጀምርና አንድ ጊዜ 1998 ዓመተ ምህረት ቤልጅየም ሀገር የሆነ ትንሽ አጭር ኮርስ የ4 ወር ኮርስ አግኝቼ ሄድኩና የሆነ አንትወርፕ የሚባል ትልቅ ከተማ ወደ 1.1 ሚሊዮን ህዝብ ያለበት ትልቅ ከተማ አለና እዛ ከተማ ላይ ሰላማዊ ሰልፍ ሰዎች በተደጋጋሚ ሲወጡ አያለሁኝ። ምንድነው የከተማ ማዘጋጃ ሰማይ ጠቀስ ህንጻ መስራት ይፈልጋሉ አንትወርፕ ላይ በጣም ዘመናዊ ከተማ ነችና ሰላማዊ ሰልፍ ሰማይ ጠቀስ ህንጻ እንዳይሰራ ህዝቡ ይፈልጋል። መንግስት መስራት ይፈልጋል። አሁን ስለዚህ እዛ ደግሞ ያው ዲሞክራሲው በጣም ከባድ ነው ማስገደድ ስለማይችሉ ህዝቡ ሰላማዊ ሰልፍ በተደጋጋሚ ሲወጣ ተከታተልኩኝና ምንድነው ብዬ ጥያቄ ጠየቅኩኝ። እኔ ፕሮፌሰሮችና ጓደኞችን ሲጠይቅ እኛ ይሄ የተፈጥሮ ሀብት የለንም፣ ናቹራል ሪሶርስ የለንም። የምንኖረው ኢኮኖሚያችን በሳይንስና በቴክኖሎጂ ነው። ለሰማይ ጠቀስ ህንጻ የሚመደበው ገንዘብ ወደ ሳይንስና ቴክኖሎጂ ለምርምር መመደብ አለበት የሚል ነበር ጥያቄው። ቴክኖሎጂን ሽጦ ነው የሚኖሩት። በነገራችን ላይ ይሄ በብዛት አውሮፓ ሀገሮች ፓተንት ሽጦ ቴክኖሎጂ ሽጦ በዛ ነው የሚኖሩት እና ስለዚህ ምንድነው ሀገራቸው መንግስት ሀብት በጣም ይመደባል ለምርምር። በእርግጥ በጣም ሀብታም ሀገር ነው፣ ሌተስት ሀገር ነው። ዋና ምንድነው መሰለ ጥያቄያቸው ተሳካ አሳኩት እኮ። ስለዚህ ምንድነው ከፍተኛ ገንዘብ እዛ ሀገር ሲመደባዩ ባይዞ እነዚህ ጀርመንም ሌሎች ብዙ ሀገሮች ቅድም እንዳልኩ አይቻለሁና ወደዚህ ወደ ካናዳ አካባቢም እጄ ተሞክሮ ወስጃለሁና ምንድነው መሰለ የማህበረሰቡ ችግር ከሰማይ በታች ከመሬት በላይ ከምድር በላይ ማት ችግር አለ። አንደኛ ብዙ እኛን እንግዲህ ያስተማሩን ያልተማሩ ማህበረሰብ ናቸው። በትክክል ኢኮኖሚ አቅም የሌላቸው ማህበረሰቦች ናቸው። በተለይ ወደ ግብርናው ጋር ስትመጣ ምርትና ምርታማነቱ በጣም ትንሽ ነው። ገና ብዙ ስራ ይጠይቃል። ብዙ ያደጉት የሰለጠኑት ሀገሮች ጋር ሄደ እኮ አንድ ምርት አንድ ስንዴ ምርት እኮ ከአንድ ሄክታር እኮ ከ150 ኩንታል በላይ ምርት ታገኛለህ። አንዲት የወተት ላም ድቃላ ላም የውጭ ዝርያ ላም ወደ 100 ሊትር ትታለባለች። ይሄንን በምርምር እነሱ የሆነ ጄኔቲካል ኢንጂነር አድርገው ነው የጄኔቲክ ኢንጂነር ይላሉና ያና በዛ ዘርፍ በርካታ የምርምር ውጤቶች አሉ። አሁን በዚህ በሳይንሱ በምርምሩ ያደጉት ሀገሮች የበለጸጉት ሀገሮች የሳይንስ ውጤቶችን እነዚህ የምርምር ውጤቶችን ይሄ አመቺ የሆኑ ቴክኖሎጂዎችን ከጥናታዊ ወረቀቶችን አንተ ካሳተምክ በኋላ ፋይናሊ መደማደሚያ ይሄ ኮንክሉዥን ትሰጣለህ አይደል? ሪኮመንዴሽን ትሰጣለህ። ከዛ ይወስዱና በተለይ እነዚህ ፖሊሲ አውጪዎች ያን መጠቀም አለባቸው። ባይዞይ ሰዎች አደጉ በለጸጉ ሰለጠኑ የምንላቸው ሰዎች የሳይንስ ውጤቶችን ወደ መሬት አወርደው ነው። ስለዚህ እኛ ጋር አሁን ከሞላ ጎደል ብዙ በርካታ የምርምር ውጤቶች አሉ። ያንን በመጽሐፍ መልክ ጽፈት ታወርዳለህ፣ በማኑዋል መልክ ጽፈት ታወርዳለህ፣ አጫጭር ስልጠናዎችን ትሰጣለህ። እንደገና አሁን ዘመናዊ ቴክኖሎጂ ማህበራዊ ሚዲያ አለ አይደል? ሶሻል ሚዲያ ባይዘው በጣም ጠቃሚ ነው። የራሱ የሆነ ውስንነቶችን ቢኖርም በአግባቡ ከያዝን ማህበረሰብ ሬዲዮ አለ፣ ማህበረሰብ ቴሌቪዥን አለ። ለምሳሌ እንደዚህ እንደ ጋሞ ቴሌቪዥን እና እኔ አንድ የሆነ ጀርመን ሀገር ሙኒክ የሚባል ከተማ ሄጄ ፕሮፌሰሮች በሳምንት ማህበረሰብ ሬዲዮ ላይ ቀርቦ የራሳቸውን ውጤት ለማህበረሰቡ ያቀርባሉ።
ግን ጀርመንን የመሰለ በጣም አውሮፓ ውስጥ ትልቅ ሀገር ነው። የህዝቡ 1/4ኛው ይሄ 3ኛ ዲግሪ ያለው ነው። አስብ፣ የጀርመን ህዝብ 1/4ኛው ፒኤችዲ ያለው 3ኛ ዲግሪ ያለው እና ማህበረሰብ ሬዲዮ ላይ ሲያስተምሩ አየሁት። ስለ ራሳቸው ውጤት፣ ስኬት እንደዚህ ያድርጉ፣ እንደዚህ ያድርጉ፣ እንደዚህ ያድርጉ፣ እንደዚህ ያድርጉ፣ በዚህ ግቡ፣ በዚህ ውጡ ያስተምራል። ስለዚህ አንደኛ አሁን እንግዲህ ያው በፈጣሪ በእግዚአብሔር እርዳታ እንደዚህ የደረሱ ሰዎች አንደኛ ከኋላ ሳያስተምሩ ያስተማሩንን ማህበረሰብ ማስተማር፣ መርዳት፣ ከሚመለከታቸው አካላት ጋር መመካከር በጣም ያስፈልጋል። ቀደም ሲል የህይወት ተሞክሮውን ሲያወሩ በበርካታ ያደጉ ሀገራት ተሞክሮዎችን እንደቀሰሙ ወደ 20 ዓመት በላይ የምርምር ስራዎችን እንዳካሄዱ አንስተውልናል እና ማህበረሰቡ ደግሞ ከእርስዎ ብዙ ይጠብቃል እውነት ለመናገር እና ወደፊት ምን ያስባሉ? እኔ ያው በተቻለ መጠን በዚህ ጉዞ በዚህ መልኩ መሄድ እፈልጋለሁ። ምርምሬንም መቀጠል እፈልጋለሁ። ምክንያቱም በተዘዋዋሪ መንገድ በተለይ እነዚህ ፖሊሲ አውጪዎች ያው የእኛን ማቴሪያል የእኛን ውጤት ያያሉ እና እንደ ግብርና ቴክኖሎጂ መልክ የሚወርዱ በርካታ ቴክኖሎጂዎች አሉ። ደግሞ አንተ ያው እግዚአብሔር ሰላም ጤና ከሰጠ በህይወት ስትኖር ያለን እውቀት ሼር ማድረግ ነው። ሳይንስ ማለት እንደዛ ነው። የሆነ ነገር ይዘህ አምቀ ሳይሆን ያገኘውን እውቀት ለተከታዮች ለማህበረሰብ ማውረድ አለብህ፣ ማስተማር አለብህ፣ መርዳት አለብህ እና ከዛ አኳኋን ማህበረሰቡን በተቻለ መጠን በተለያየ መልኩ ያው እስከዛሬ እየረዳን ነው። ከዚህ የተሻለ የመርዳት ፍላጎቱም አለኝ፣ ጥረቱም አለኝ። ጥያቄዎቻችንን ጨርሰናል። ምናልባት ትኩረት መደረግ ያለበት በተለይ ከድህነት ለመውጣት በጋራ መንግስት፣ ህዝብ የጀመሩት ጥረት አለና እሱ ምን ቢሆን ይሻላል የሚለውን ጠቅላላ ያለ ሀሳብ ይስጡንና እናጠቃል። ኦኬ፣ ታንኪው፣ አመሰግናለሁኝ። ያው እኔ በጣም ደስ ብሎኛል። አንደኛ ያው ያለኝን እውቀትን ልምድን በዚህ በሚዲያ ለማካፈል በመገኘቴ በጣም ኩራት ይሰማኛል። ጋሞ ቴሌቪዥንን ከሁሉ አስቀድሜ ለማመስገን እወዳለሁኝ። ወጣቶቹ ጋር የሚሰጠው ምክር ያው የእኛን ተሞክሮ አይተው በትጋት በቁርጠኝነት በውሳኔ ወደዚህ ደረጃ ቢደርሱ ጥሩ ነው። ከዛ በተረፈ የምርምር ውጤቶቻችን ለማህበረሰቦች ችግር ፈቺ ሆኖ ያገለግላል እና በተለይ ፖሊሲ አውጪዎች፣ እነዚህ ፕላነርስ፣ ፖሊሲ ሜከርስ ብለን የምናወራቸው ሰዎች የእኛ ጽሁፎችን የእኛ ምርምር ውጤቶችን ብታነቡ፣ እኛንም ብትጠይቁ፣ ከእኛ ጋር ብትመካከሩ በርካታ ነገሮች ለማህበረሰቡን ችግር ሊፈቱ የሚችሉ በርካታ ነገሮች አሉና ብትጠቀሙ የተሻለ ነው ብዬ ይጨርሳለሁኝ። አመሰግናለሁ። ፕሮፌሰር ይስሐቅ ከቸሮ ውድ ጊዜው መስዋዕት አድርገው ከኛ ጋር ቆይታ ስላደረጉ ከልብ ነው የምናመሰግነው። እኔም ከልብ አመሰግናለሁኝ። ክቡራን ተመልካቾቻችን ከፕሮፌሰር ይስሐቅ ከቸሮ ማለትም ከአርባ ምንጭ ዩኒቨርሲቲ መምህርና ተመራማሪ ጋር ያደረግነው ቆይታ ይህን ይመስል ነበር። በቆይታችን መልካም እውቀት እንደገበያችሁ እምነታችን ነው። ይህን ዝግጅት ወደ እናንተ በማቅረብ እኔ ሲሳይ ማሞ፣ ካሜራማን ነብዩ ተስፋዬና እንዲሁም ታገስ ጨርጎ አብረውን ነበሩ። ለነበረን ቆይታ ከልብ እናመሰግናለን። ቀሪ የጋሞ ቴሌቪዥን ዝግጅቶች ይቀጥላሉ። ጤና ይስጥልኝ።